ጤና ይስጥልን ውድ የፋስት ዴይሊ ቤተሰቦች እንደምን ቆያችሁ? ሰላምታችን በያላችሁበት ይድረስ እያልን በአሁኑ የመረጃ ሰዓታችን ለሀገራችን ኢትዮጵያ ያልታሰበ በረከት ይሆናል ተብሎ በዛሬው ዕለት በስፋት በሚዲያዎች ሲዘዋወር ስለዋለው በተፈጥሮ ፈንቅሎ በመውጣት ለሕዝቡ መጠቀም ስለጀመረው የወሎ ታምራዊ የተፈጥሮ ጸጋ የተሰማውን መረጃ ለእናንተ ለውድ ቤተሰቦቻችን ልናደርሳችሁ አሰናዳን። አብራችሁን እንድትቆዩ እየጋበዝን ወደ ጥንቅሩ ተሻገርን። ወሎ ምድር ሰሚ ያጣ የባካችሁ ጥሪውን ማቅረብ ከጀመረው አላደረ ብሏል። ደቡብ ወሎ ዞን ባካችሁ አውጣችሁ ተጠቀሙብኝ እንጂ የሚለው ውድ የተፈጥሮ ሀብት አሁንም ከዓመታት በኋላ ድምፁን ማሰማት ጀምሯል። ይህ ውድ ሀብት ኢትዮጵያ በርካታ ሚሊዮን ዶላሮች ፈሰስ አድርጋ መብራት ስትፈልገው የነበረችው ሀብት ሲሆን የዓለማችን ሀያላን ሀገራትም እንደ ዓይን ብሌናቸው በስስት የሚጠብቁት የኃይልነት ምንጫቸው መሆኑ ይነገራል። ይህ በሌሎች ሀገራትና በሀገራችንም በምስራቁ ክፍል በከፍተኛ ጥንቃቄና ከፍተኛ ወጪ የሚፈልግ የተፈጥሮ ሀብት ወሎ ምድር ከታችኛው የመሬት ክፍል ሰንጥቆ ወደ ላይኛው የመሬት አካል ወይም ከከርሰ ምድር ወደ ገጸ ምድር ወጥቶ መፍሰስና ተጠቀሙብኝ የሚል ግልጽ ጥሪውን እያሰማ ከራርሟል። ጉዳዩ ዛሬ የተከሰተ ሳይሆን ከዘመነ ኢህአዴግ እስከ ዘመነ ብልጽግና የቀጠለ ቢሆንም ነገሩን ትኩረት ሰጥቶ የተመለከተውና መፍትሄ ለማበጀት ይህ ነው የሚባል ጉልህ እንቅስቃሴ ያደረገ አካል አለመኖሩ እጅግ አስገራሚ ሆኗል። የአካባቢው ነዋሪዎች ከመሬት እምብርት ፈልቆ ልክ እንደ ምንጭ ውሃ እየፈሰሰ ከወንዝ ጋር ተደባልቆ በከንቱ እየባከነ ያለውን ሀብት በመጥቀስ ለአካባቢያቸው የመንግስት ኃላፊዎች ቢያመለክቱም ምላሽ ሳያገኙ የከራረሙ ሲሆን ከሰሞኑም ይኸው ክስተት በድጋሚ መፈጠሩ ነገሩ እንዴት ነው ወደ ማስባል ከፍ ብሏል። በደቡብ ወሎ ዞን ለገሂዳ ወረዳ የነዳጅ ክምችት በተፈጥሮ እየፈለቀ ለአካባቢው ማህበረሰብ የዕለት ተዕለት እንቅስቃሴና ፍጆታ ግብዓት የመሆን አገልግሎት እየሰጠ መሆኑ ተሰምቷል። በአማራ ክልል ደቡብ ወሎ ዞን ለገሂዳ ወረዳ አስገራሚ የተፈጥሮ ክስተት አሁንም ሰሚ ሳያገኝ ቀጥሏል። ከሁለት ዓመታት በፊት መሬት ሰንጥቆ በከፍተኛ ደረጃ ሲፈስ የነበረው የነዳጅ ሀብት ዛሬም በድጋሚ በወረዳው ስር የሚገኝ ከፍተኛ መጠን ያለው የነዳጅ ክምችት በተፈጥሮ ግፊት ምክንያት ከከርሰ ምድር ወለል በላይ እየፈለቀ መምጣቱ መጀመሩን እየደረሰን መረጃ ያመለክታል። በተፈጥሮ አስገዳጅነት ምክንያት እየገነፈለ የወጣው ነዳጅ በአካባቢው ለሚገኘው ህብረተሰብ በባህላዊ አጠቃቀም ዘዴዎች አገልግሎት እየሰጠ ይገኛል። የመረጃ ምንጮች እንደሚያመለክቱት የነዳጁ ከከርሰ ምድር ወደ ገጸ ምድር እየፈለቀ የመውጣት ሂደት በተለይም በበጋ ወራት ወቅት በከፍተኛ ሁኔታ ይጨምራል የሚሉ የአካባቢው ነዋሪዎች ይህ የተፈጥሮ ሀብት ብቅ ማለት የክልሉና የሀገሪቱን የኤነርጂ አቅም ለማሳደግ በሚደረገው ጥረት ትኩረት ሊሰጠው የሚገባ ጉዳይ ቢሆንም የክልሉም ሆነ የፌዴራል መንግስት በቂ ትኩረት እንዳልሰጠው በግልጽ ለምን እንዲህ ችላ እንደተባለም አልገባንም ሲሉ ይጠይቃሉ። ስለዚህ አስደናቂ የተፈጥሮ ክስተት ዙሪያ በእርግጥም የአማራ ክልል መንግስት ከሁለት ዓመታት በፊት ጥናቶች ለማድረግ እንቅስቃሴው መጀመሩን አስታውቆ የነበረ ቢሆንም ጥናቱ የተጓዘበትን ሂደትም ሆነ በተፈጥሮ ስለደረሰበት ድምዳሜ ይፋዊ መግለጫ እስካሁን ሲሰጥበት አልተስተዋለም። በእርግጥ ይህንን የጥናት ስራ ለመስራት መንግስታዊ ኃላፊነት የተሰጠው ለክልል መንግስታት ሳይሆን ለፌዴራል መንግስት ነው። አሁን በስራ ላይ ባለው ህገ መንግስት የሀገሪቱን የፋይናንስ፣ የገንዘብ፣ የውጭ ኢንቨስትመንት ፖሊሲና ስትራቴጂካዊ ጉዳዮችን የሚቆጣጠረው ህግ የሚያወጣውና አፈጻጸሙን የሚከታተለው የፌዴራል መንግስቱ ነው። ከዚህ በተጨማሪ መሬትና የተፈጥሮ ሀብት ጉዳዮች የሚመለከትም በአዲስ አበባ መንግስት ስለመሆኑ በህገ መንግስቱ ላይ ሰፍሯል። ይህ ኤነርጂ ይኸው ከወሎ ምድር አፍ አውጥቶ የተሰራ የሚገኝ የተፈጥሮ ክስተት ከደቡብ ወሎ ለገሂዳ ወረኢሉ እስከ መቄትና ጎንደር አዋሳኝ ድረስ ባሉ አካባቢዎች በግፍ እየፈሰሰ ያለው የነዳጅ ጉዳይ ከኢህአዴግ እስከ ብልጽግና የተፈራረቁ ባለስልጣናት የሚያመለክታቸው አካል ሁሉ ምንድን ነው ከየት ነው ሳይሉ ችላ ማለታቸው በአካባቢው ማህበረሰብ ዘንድ ነገሩ እንዴት ነው የሚያስብል መሆኑ ነው የሚነገረው። የክልሉ መንግስት ከሁለት ዓመት በፊት የጥናት ቡድን አዋቅሮ ባስጀመረው ጥናት ተስፋ ሰጪና አበረታች ውጤት መገኘቱን አረጋግጦ ነበር። በእርግጥ የወሎ ነዳጅ በራሱ ኃይልና በሌሎች የተፈጥሮ ክስተቶች ግፊት ተገፋፍቶ መሬት ፈንቅሎ በመውጣት እንጂ እንደዚህ አይነቱ ጥናት በቀላሉ የሚሞከር አይደለም። በዘርፉ ላይ የተሰሩ ስራዎችና ጥናቶች እንደሚያመለክቱት ነዳጆች ኩባንያዎች በአንድ አካባቢ ነዳጅ እንዳለና
እንደሌለ የሚያረጋግጡበትን ኤክስፕሎሬሽን የተሰኘ የዳሰሳ ጥናት የሚያካሂዱበት የናሙና አለቶችን በመመርመርና የተወሰኑ ጉድጓዶችን በመቆፈር ጭምር ያው በዘመናዊ ማሽነሪዎች ተደግፈው ሲሆን እነዚህ አይነቱ ጥናት በአማራ ክልል የተጀመረ ጥናት አይናችን እያየ እጃችን አጣጥፈን ከምንቀመጥ በሚል እንጂ ደረጃውን ያሟላና በአካባቢ ያለውን እምቅ ሀብት ትክክለኛ ይዘት ማወቅ አስቸጋሪ እንደሚሆን ሲነገር ነበር። የፌዴራል ማዕድን ሚኒስቴር ሪፖርት እንደሚያሳየው ከዚህ በኢትዮጵያ ተፈጥሮ ነዳጅና ፔትሮሊየም ይገባቸዋል ተብለው ከሚታመኑና ፍንጭ አካላቸው 5 አካባቢዎች መካከል 5ቱም ሳይቶች በአማራ ክልል ውስጥ ይገኛሉ። እነሱም የከተማ አካባቢና የአባይ ሸለቆዎች ውስጥ የሚገኙ ናቸው። በአማራ ክልል የአባይ ተፋሰስ አካል በሆነው ወረ ኢሉ በተደረገ የነዳጅ ፍለጋ ጥናት ከ2 ሚሊዮን በርሜል በላይ ድፍድፍ ነዳጅ በከርሰ ምድር እንደሚገኝ በጥናት መታወቁን የቀድሞ የማዕድን ሚኒስቴር ኢንስፔክተር ታከለ ኡማ ማስታወቃቸው የሚታወቅ ሲሆን ፋልከን ፔትሮን የተሰኘ በዘርፋ ግማሽ ክፍል ዘመን በላይ ልምድ ያለው ዓለም አቀፍ ነዳጅ ፈላጊ ድርጅትን በሰሜን ወሎ መቄት፣ ስታይሽ እና በደቡብ ወሎ ወረ ኢሉ ለገሂዳ አካባቢዎች ያለው የተፈጥሮ ሀብት ድፍድፍ ነዳጅ ወይም ፔትሮሊየም መሆኑን ከ20 ዓመታት በፊት ማረጋገጡን እና በመቄት የሚገኘው ክምችት በደቡብ ወሎ ወረ ኢሉና ለገሂዳ የሚገኘው ደግሞ ከሚገኘው በ3 እጥፍ የሚልቅ መሆኑንና በወቅቱም በህወሓት የደህንነት ሰንሰለት ወደ ተሻለ ጥናት እንዳያመራ ተዳፍኖ እንዲቀር መደረጉን የቀድሞ የአካባቢው አስተዳዳሪዎች በተለያዩ ወቅቶች ሲገልጹ ታይተዋል። በአማራ ክልል ደቡብ ወሎ ዞን ለገሂዳ ወረዳ በተለይም ከወረ ኢሉ ወረዳ ጋር በሚያዋስነው የመተለ ወንዝ አካባቢ ከጥንት ጀምሮ ሲታወቅ የኖረው ልዩ የተፈጥሮ ክስተት ተመዝግቧል። ይኸውም የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ እየፈለቀ መገኘቱ ነው። ይህ ነዳጅ ከአፈር በታች ካለው ዕለት በመውጣት በመተለ ወንዝ ዳርቻ በሚገኘው ጠንካራ የባዝለት አለቶች አካባቢ በግልጽ ይታያል። የዚህ ክስተት መኖርም በዚሁ የአባይ ተፋሰስ ዙሪያ በከርሰ ምድር ውስጥ ንቁ የሆነ የነዳጅ ክምችት ስርዓት መኖሩን የሚያመለክት ነው። ይህ በተፈጥሮ የሚፈልቀው የጥሬ ነዳጅ በዘመናዊ የልማት ተግባር ሳይነካ ለበርካታ ዓመታት ቆይቷል። አካባቢው የሚኖረው ማህበረሰብ ይህ ነዳጅ ክምችት በዘመናዊ መንገድ ለኢንዱስትሪ አገልግሎት ከመዋል ይልቅ በዘመናዊ መንገድ ሳይሆን በባህላዊ አጠቃቀም ዘዴዎች ተጠቅመውበታል። የአካባቢው ነዋሪዎች ይህን ጥሬ ነዳጅ ለቆዳ በሽታዎችና ለሌሎች ህመሞች እንደ ባህላዊ መድኃኒት ይጠቀሙበታል። ከዚህም ባሻገር ቀደም ባሉት ጊዜያት የኤሌክትሪክ አገልግሎት በሌለበት ወቅት በጊዜያዊ መብራት ምንጭነት እንዲሁም ለእንስሳት መኖሪያነት ለሚጠቀሙባቸው የእንጨት ውጤቶች እንዳይበላሹ ለመከላከል ሲጠቀሙበት ቆይተዋል። የዚህ ነዳጅ መኖሩ ከታወቀ በኋላ የማዕድን ሀብቱን በዘመናዊ መንገድ ለመጠቀም በርካታ ጥረቶች ተደርገዋል። የፌዴራል የማዕድን ሚኒስቴር አካል በዞኑ እንደ ለገሂዳ እና ወረ ኢሉ ባሉ አካባቢዎች የነዳጅ ምልክት መገኘቱን ካረጋገጡ በኋላ በሳልኮም ፔትሮሊየም የተባለ ድርጅት ጥናት ለመጀመር ሙከራ አድርጎ ነበር። ኩባንያው የነዳጅ ቁፋሮ ስራ ለመጀመር በማሰብ የማህበራዊ ኢኮኖሚያዊ መረጃዎችን በመሰብሰብ እና አካባቢውን ማጠር ሂደት ላይ እንደነበረ ተዘግቧል። ይሁን እንጂ ይህ ፕሮጀክት በተለያዩ ምክንያቶች በአካባቢው የመረጃ ወሰን ጥያቄዎችና ሌሎች አስተዳደር ችግሮች ምክንያት ሳይሳካ በመቅረቱ ለልማት ታስቦ የነበረ ቦታ ለሌሎች የነዳጅ ፍለጋ ኩባንያዎች ጨረታ እንዲቀር መወሰኑ ጠቁሟል። በአጠቃላይ በለገሂዳ ወረዳ የሚገኘው ይህ በተፈጥሮ የሚፈልቅ የነዳጅ ክምችት ኢትዮጵያ ከሶማሊያ ክልል ውጭ በሌላ አካባቢ የነዳጅ ሀብት ልታገኝ የምትችልበትን እምቅ አቅም የሚያሳይ ሲሆን ለዘመናት የቆየው የሀብት ባህላችን አጠቃቀም አሁን ለዘመናዊ ኢንቨስትመንት የሚጠብቅ ሀገራዊ አጀንዳ ሆኖ ተቀጥሏል። የሆነ ሆኖ ሰሚ ያጣ የባካችሁ ጥሪውን ማቅረብ ከጀመረው አላደረ ያለው የወሎ ምድር ፈሳሽ ወርቅ በቂ ትኩረት ተሰጥቶት ልክ እንደ ኦጋዴኑ የተፈጥሮ ጋዝ እንደሚወጣ ተደርጎ ለሀገር ልማት እንዳይውል በርካታ ምክንያቶች የሚጠቀሱ ሲሆን የአካባቢው ተራራማ መልክዓ ምድርን አንዱ ሰበብ ተደርጎ እንደሚቆጠር ይነገራል። የማዕድን ሚኒስቴር ባለሙያዎች እንደሚሉት የአካባቢው መልክዓ ምድር ተራራማ መሆኑና ይኸው ውድ የተፈጥሮ ሀብት የሚገኘው ደግሞ ከተራራዎች ስር መሆኑ ለፍለጋውና ከተገኘው አውጥቶ ለመጠቀም ከፍተኛ ወጪን የሚጠይቅ ከመሆኑ ጋር ተያይዞ መሆኑን ሲናገሩ ይሰማል። እንደዛውም ሆኖ ደቡብ ወሎ ዞን እባካችሁ አውጥታችሁ ተጠቀሙብኝ እንጂ የሚለው ውድ የተፈጥሮ ሀብት አሁንም ከዓመታት በኋላ ድምፁን ማሰማቱን ቀጥሏል። ይህ በሌሎች ሀገራትና በሀገራችንም በምስራቁ ክፍል በከፍተኛ ጥንቃቄና ከፍተኛ ወጪ የሚፈልግ የተፈጥሮ ሀብት በወሎ ምድር ከታችኛው የመሬት ክፍል ሰንጥቆ ወደ ላይኛው የመሬት አካል ወይም ከከርሰ ምድር ወደ ገጸ ምድር ወጥቷል።
ሀብቶ መፍሰስና ተጠቀሙብኝ የሚል ግልጽ ጥሪውን እያሰማ ከራርሟል። ጉዳዩ ዛሬ የተከሰተ ሳይሆን ከዘመነ ኢህአዴግ እስከ ዘመነ ብልጽግና የቀጠለ ቢሆንም ነገሩን ትኩረት ሰጥቶ የተመለከተውና መፍትሄ ለማበጀት ይህ ነው የሚባል ጉልህ እንቅስቃሴ ያደረገ አካል አለመኖሩ እጅግ አስገራሚ ሆኗል። ይህ ውድ ሀብት ኢትዮጵያ በርካታ ሚሊዮን ዶላሮች ፈሰስ አድርጋ በመብራት ስትፈልግ የነበረችው ሀብት ሲሆን የዓለማችን ሀያላ ሀገራትም እንደ አይነ ብሌናቸው በስት የሚጠብቁት የኃይልነት ምንጫቸው ተደርጎ የሚቆጠር ሀብት በመሆኑ የወሎ ፔትሮሊየም አሁንም ትልቅ ትኩረት እንደሚያሻው ጥርጥር የለውም።